ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ጉዳዮችን አስቀድመን በትግራይ ክልል በኮሌራ በሽታ የ11 ሰዎች ሕይወት አለፈ። በክልሉ በተቀሰቀሰው የኮሌራ በሽታ ከ400 በላይ የሚሆኑት መጠቃታቸውን የትግራይ ክልል ጤና ቢሮ የህብረተሰብ ጤና ኢንስቲትዩት ገልጿል። ኢትዮጵያ የግድቡን ጉዳይ ግብጽ ወደ ፍርድ ቤት ወስዳለሁ ማለቷን ተቃወመች። ግብጽ የግድቡን ጉዳይ ወደ ዓለም አቀፍ ፍርድ ቤት ወስዳለሁ ማለቷን ኢትዮጵያ ውድቅ አድርገዋለች። ከውጭ ከፍተኛ ህዝባዊ ተቃውሞ የገጠማቸው የማዳጋስካር ፕሬዝዳንት አንድሬ ራጆሊ መንግስታቸው መፍረሱን አስታውቀዋል። በውሃና መብራት መቋረጥ ምክንያት ሰሞኑን ማዳጋስካር ከባለፈው ሳምንት ሐሙስ ጀምሮ ከፍተኛ ህዝባዊ አመጽ ተቀስቅሷል። በዝርዝር እናያቸዋለን። በቅድሚያ በትግራይ ክልል በኮሌራ በሽታ የ11 ሰዎች ሕይወት ማለፉን እንዲሁም ደግሞ ከ400 በላይ የሚሆኑት መጠቃታቸው ተገለጸ። በትግራይ ክልል በተለያዩ አካባቢዎች ተቀሰቀሰ በተባለው የኮሌራ በሽታ 11 ሰዎች ሕይወታቸው ሲያልፍ ከ400 በላይ የሚሆኑት በበሽታው ተጠቅተዋል ሲል የትግራይ ክልል ጤና ቢሮ የህብረተሰብ ጤና ኢንስቲትዩት ገልጿል። በክልሉ ጤና ቢሮ የህብረተሰብ ጤና ድንገተኛ ክፍል አስተባባሪ አቶ መብራቶም ሀፍተ እስካሁን ባለው መረጃ ወደ 425 ሰዎች ታመዋል፣ 11 ሰዎች ሕይወታቸው አልፏል ሲሉ ለቢቢሲ ተናግረዋል። ከሐምሌ 19 2017 ዓ.ም ጀምሮ በክልሉ የኮሌራ በሽታ ታይቷል ያሉት አስተባባሪው በሽታው መታየት የጀመረው በአማራ ክልል ዋገምራ ዞን አዋሳኝ በሆኑ አካባቢዎች ሰለዋና ሳምረ በተባሉ ወረዳዎች መሆኑን አስረድተዋል። በዋገምራ በሽታው እንዳለ ሰምተን ነበር። ከዋገምራ አበርገለ ወረዳ ጋር የሳምረና ሰለዋ ወረዳዎች መረጃ እየተለዋወጡ ነበር ብለዋል። ከዚያ በኋላ እኛ ጋር በኮሌራ የተጠረጠሩ ሰዎች ስናይ ናሙና እየወሰድንና ሕክምናውን እያደረግን ቆየን ማለታቸውን ዘገባው ጠቅሷል። በትግራይ ክልል ደቡብ ምስራቅ ዞን የሚገኘው ሳምረ ወረዳና በደቡብ ዞን የሚገኘው ሰለዋ ወረዳ በታየ በ22 ቀናት ውስጥ በሰሜን ምዕራብ ዞን ሰየምቲ አዲ አቦ አካባቢ በሽታው መከሰቱን አቶ መብራቶም ተናግረዋል። የተስፋፋበትን መንገድ ሲያስረዱም ለቀብርም ለገበያም ወደ ዋገምራ የሄዱ ሰዎች ነበሩ። ከትግራይ ታመው ወደ ዋገምራ የሄዱም ሰዎች አሉ። እነሱ እዛ ታክመዋል። እኛም ከዋገምራ የመጡትን አክመናል። የህዝቡ እንቅስቃሴ ስላለ በሽታው ሊሰራጭ ችሏል ነው ያሉት። እንዲሁም ወርቅ የሚያወጡ ሰዎች አንድ ቦታ ይሄን ያህል ወርቅ ወጣ የሚል መረጃ ሲሰማ ይንቀሳቀሳሉ። ወደ 500 ግራም በሰሜን ምዕራብ ዞን ተሰማ የሚል ነገር ሲሰማ ወደዚያ ሄደዋል። በእንቅስቃሴው ምክንያት በሽታው ተስፋፍቷል ሲሉ አክለዋል። የክልሉ ጤና ቢሮ በሽታውን ለመከላከል ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በጋራ እየሰራ እንደሆነና ምላሽ ሰጪ ቡድን ወደ ክልሉ እንደተላከ አስተባባሪው መግለጻቸውን ዘገባው ጠቅሷል። እስካሁን ባለው ሁኔታ እጥረት የለብንም። የውሃ ማከሚያ ግብአቶች እጥረት ነበረ፣ እሱም ተፈቷል። ሌላም የሚያስፈልገን እየገለጽ እያገኘ ነው ብለዋል። መፍትሄውን በተመለከተ በሰጡት ምክረ ሐሳብ የቧንቧ ውሃ መጠጣት ወይም ውሃ አክሞ መጠጣት ያስፈልጋል። ውሃ ማከሚያ ካልተገኘ አፍልቶ መጠጣት ይቻላል። ምግብ አብስሎ መብላትም ያስፈልጋል ሲሉ ተናግረዋል። ፍራፍሬ በትኩሱ በደንብ አጥቦ መብላት ያስፈልጋል። በሽታው በሰዓታት ስለሚገድል በበሽታው የተያዘ ሰው በፍጥነት ወደ ሕክምና መሄድ አለበት ሲሉ መክረዋል። ወደ ሕክምና እስከሚሄድ ORS በ1 ሊትር ውሃ በጥብጦ የወጣውን ፈሳሽ መተካት አለበት ሲሉ አስረድተዋል። በኮሌራ የሞቱ ሰዎች አስክሬን መነካት እንደሌለበትና ክስተቱ ለባለሙያዎች ጥቆማ መስጠት እንደሚያስፈልግም ገልጸዋል። በበሽታው የሞተ ሰው ቀብር አለመሳተፍ ወይም በቀብሩ ላይ አለመብላትና አለመነካካት በሽታውን ለመከላከል ያግዛል ሲሉ አስገንዝበዋል። ኢትዮጵያ የህዳሴ ግድቡን ጉዳይ ግብጽ ወደ ፍርድ ቤት ወስዳለሁ ማለቷን ተቃወመች። ግብጽ የግድቡን ጉዳይ ወደ ዓለም አቀፍ ፍርድ ቤት ወስዳለሁ ማለቷን ኢትዮጵያ ውድቅ አድርገዋለች። ኢትዮጵያና ግብጽ በታላቁ ኢትዮጵያ ህዳሴ ግድብ መጠናቀቅ ማግስትም እንደ አዲስ ከፍተኛ መካሰስ ውስጥ ገብተዋል። የተባበሩት መንግስታት ድርጅት 80ኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ ሀገራት ተወካዮች ጠንካራ ቃላትን ተለዋውጠዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ የግድቡን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስደው ተናግረዋል። አብደላቲ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ የህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች የሚል ክስ አቅርበዋል።
በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ አምባሳደር ዮሴፍ ካሳይ ለግብጽ በሰጡት ምላሽ ግብጽ ስለ ታላቁ ኢትዮጵያ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ብለዋል። ግብጽ ስለ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት አቅርባለች ሲሉ ማክለዋል። የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያ በአባይ ላይ የተናጠል እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች ብለዋል። ግብጽ ኢትዮጵያ በአፍሪካ ቀንድና በምስራቅ ናይል ተፋሰስ አፍራሽ የተናጠል ፖሊሲ እየተከተለች ነው ስትልም ከሳለች። የህዳሴ ግድቡ ግንባታ መጠናቀቅ ለታችኛው የተፋሰስ ሀገራት አደጋ የደቀነ ነው ሲሉም የውጭ ጉዳይ ሚኒስትሩ ተናግረዋል። የኢትዮጵያ ተወካይ በበኩላቸው ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግና መርህን መሰረት በማድረግ ምላሽ መስጠቷን አንስተዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ሲሉ ማክለዋል። ኢትዮጵያ በአባይ ወንዝ ላይ ያላት አቋም ዓለም አቀፍ ህግጋትና በእኩል ተጠቃሚነት ላይ የተመሰረተ እንደሆነም ገልጸዋል። አምባሳደር ዮሴፍ ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ከቅኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግልላለች ብለዋል። ኢትዮጵያ የግድቡን ግንባታ በተመለከተ ከግብጽ ጋር ምክንያታዊ ስምምነት ላይ ለመድረስ በተደጋጋሚ ንግግር ማድረጓን አምባሳደሩ ጠቅሰዋል። ኢትዮጵያ የአባይን ወንዝ ለኃይል አቅርቦት፣ ለምግብ ደህንነትና ለንጹህ የመጠጥ ውሃ ተደራሽነት እንደምትጠቀምበት ጠቅሰው ግብጽ ግን ይህንን መብት ለመንፈግና በአባይ ላይ በብቸኝነት ተጠቃሚ ለመሆን ትሻለች ሲሉም ወንጅለዋታል። ከውጭ በተገኘ መረጃ ከፍተኛ ህዝባዊ ተቃውሞ የገጠማቸው የማዳጋስካር ፕሬዝዳንት አንድሬ ራጆሊ መንግስታቸው መፍረሱን አስታውቀዋል። ላለፉት 5 ቀናት በህዝባዊ አመጽ ስትናጥ የቆየችው ማዳጋስካር የወቅቱ መንግስት መፍረሱን ራጆሊና በይፋ ተናግረዋል። ፕሬዝዳንቱ በዚሁ ንግግራቸው የተሰጣቸውን ኃላፊነት የማይወጡ አመራሮች ስላሉ ይቅርታን ጠይቃለን ሲሉም ተደምጠዋል። ፕሬዝዳንት ራጆሊና በቴሌቪዥን በተላለፈው ንግግራቸው ቁጣውን፣ ሐዘኑን እንዲሁም በኃይል መቋረጥና በውሃ አቅርቦት ምክንያት የተፈጠረውን ችግር እረዳለሁ ብለዋል። ውሃና መብራት ለረጅም ጊዜ በመቋረጡ ምክንያት የተቀሰቀሰውን የማዳጋስካር ወጣቶች ተቃውሞ ተከትሎ የሀገሪቱ ፕሬዝዳንት መንግስታቸውን እንደሚበትኑ ቃል ገብተዋል። ፕሬዝዳንት አንድሬ ራጆሊና በትናንትናው ዕለት ሰኞ ምሽት ላይ በብሔራዊ ቴሌቪዥን በተላለፈ ንግግራቸው የመንግስት አባላት የተሰጣቸውን ስራ አላከናወኑም፣ ለዚህም እውቅና እንሰጣለን፣ ይቅርታም እንጠይቃለን ያሉት በሀገሪቱ ውሃና መብራት መጥፋቱን ተከትሎ የማዳጋስካር ዜጎች ባለፈው ሳምንት ሐሙስ ጀምሮ ተቃውሞ ሲያሰሙ ቆይተዋል። በተቃውሞ ወቅት ታዲያ የጸጥታ አካላት በወሰዱት እርምጃ 22 ሰዎች ህይወታቸው አልፏል፣ ከ100 በላይ ደግሞ ቆስለዋል ሲል የተባበሩት መንግስታት ድርጅት በጉዳዩ ላይ ባወጣው ሪፖርት አስታውቋል። ፕሬዝዳንት አንድሬ ራጆሊና ለውሃና መብራት መቋረጥ ተጠያቂ ናቸው ያሏቸውን የኢነርጂ ሚኒስትሩን ኦሊቨር ባቲስቲን ከኃላፊነት አንስተዋል። ራጆሊና የሀገሪቱን ኢነርጂ ሚኒስትር ኦሊቨር ባቲስቲን ከኃላፊነት ማንሳታቸውን በይፋ አስታውቀዋል። የተቃዋሚ ዜጎች ፍላጎት ግን ፕሬዝዳንቱን ጨምሮ የቀሩት የሀገሪቱ መንግስት አመራሮች ከስልጣን እንዲወርዱ ነው ተብሏል። ይህንን ለማሳካትም በሺዎች የሚቆጠሩ ሰልፈኞች በትናንትናው ዕለት ሰኞ ጎዳናዎችን ተቆጣጥረዋል። ፕሬዝዳንቱ ዜጎች በውሃና መብራት መቋረጥ ተነሳስተው አደባባይ የወጡት በሚኒስትሩ ጥፋት ነው በማለት ተናግረዋል። መፈንቅለ መንግስት የሚመስል አለመረጋጋት ገጥሞን ነበር ያሉት ራጆሊና ሰልፉ ሰላማዊ ነበር ብለዋል። በማዳጋስካር ህዝባዊ ተቃውሞ በመቀስቀሱ የሰዓት እላፊ ገደብ ጥላለች። ለፕሬዝዳንት ራጆሊን ቅርበት ያላቸው 3 የሀገሪቱ ከፍተኛ ባለስልጣናት ቤታቸው ጥቃት ደርሶበታል ተብሏል። እነዚህ ባለስልጣናት በተቃዋሚዎች ቤታቸው ተቃጥሏል የተባለው ይህ የሆነው በሀገሪቱ ውሃና መብራት መቋረጡን ተከትሎ የተቃወሙ ዜጎች አደባባይ በመውጣት ተቃውሟቸውን ሲገልጹ ነው። ሰልፈኞቹ በዋና ከተማዋ አንታናቫሪቮ ለተቃውሞ በወጡበት ወቅት ውሃ እንፈልጋለን፣ ኤሌክትሪክ እንፈልጋለን ሲሉ ድምጻቸውን አሰምተዋል። ውሃና መብራት የሰው ልጅ መሰረታዊ ፍላጎት ናቸው፣ የማዳጋስካር ህዝብ ንቃ የሚሉ መፈክሮችን አሰምተዋል። የአንታናቫሪቮ ከተማ ፖሊስ አዛዥ አንጌሎ ራቬል በበኩላቸው መረጋጋት እስኪመጣ የምሽት ሰዓት እላፊ ገደብ ተግባራዊ ይደረጋል ሲሉ አብራርተዋል። ዋና አዛዡ አሳዛኙ ነገር የህዝባችንን ሀብት ለማውደም አጋጣሚውን የሚጠቀሙበት ግለሰቦች አሉ በማለት ተቃውሞው እንዲቆም ጠይቀዋል። ተቃዋሚዎቹ
ተቃዋሚዎቹ የኤሌክትሪክ መሰረተ ልማቶች ማውደማቸው ተገልጿል። በመቶዎች የሚቆጠሩ ዜጎች ለተቃውሞ የወጡ ሲሆን ፖሊስ አስለቃሽ ጭስ ተጠቅሟል የተባለው በቅርቡ በኔፓል በተደረገው ህዝባዊ አመጽ ሰልፈኞች ይዘዋቸው የነበሩ የተቃውሞ ምልክቶችና መፈክሮች የማዳጋስካር ተቃዋሚዎችም ሲጠቀሙባቸው ታይተዋል። ጄንዜድ የሚለው የተቃውሞ መሪ ቃል የማዳጋስካር ተቃዋሚዎችም በስፋት ተቀባብለውታል። ጄንዚ በመባል የሚጠሩት በሺዎች የሚቆጠሩ ወጣት የአዲስ ትውልድ አባላት በተቃውሞ ሰልፍ የሀገሪቱን ከተሞች ማጥለቅለቅ የጀመሩት ባለፈው ሳምንት ሐሙስ ዕለት ነበር። በአብዛኛው ወጣት የሆኑት ተቃዋሚዎች እኛ የምንፈልገው መኖር እንጂ ዕለት ተዕለት ከሚያጋጥመን ችግር እየተረፍን ህይወታችንን መግፋት አይደለም የሚል ሐሳብ ያለው መፈክር ሲያሰሙ ሰንብተዋል። በሀገሪቱ ዋና ከተማ አንታናቫሪቮ የተጀመረው ተቃውሞ በአሁኑ ወቅት ወደ 8 የሀገሪቱ ትላልቅ ከተሞች ተስፋፍቷል ተብሏል። በዋና ከተማዋ አንታናቫሪቮ አመጽና ዘረፋ መስፋፋቱን ተከትሎ ከምሽት እስከ ጠዋት ድረስ የሚቆይ የሰዓት ላፊ ገደብ ተጥሏል። ፖሊስ የተሰበሰቡ ሰዎችን ለመበተን የፕላስቲክ ጥይትና አስለቃሽ ጭስ ተኩሷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ ቮልከር ተርክ የጸጥታ አካላት በንጹሃን ላይ የሚፈጽሙትን ጥቃት እንዲያቆሙ ጠይቀዋል። ተርክ የሀገሪቱ የጸጥታ ኃይሎች ተቃውሞውን ለመቆጣጠር በተጠቀሙት አላስፈላጊ የሆነ ኃይል ምክንያት ቢያንስ 22 ሰዎች ህይወታቸው አልፏል ብለዋል። በዚህ እርምጃ ከ100 በላይ የማዳጋስካር ዜጎች እንደቆሰሉ ማስታውቀዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን ኮሚሽነር የሆኑት ተርክ በጸጥታ ኃይሎች ኃይል የተቀላቀለ እርምጃ መደናገጣቸውን ገልጸዋል። ሰልፈኞቹ ሲታሰሩ እንዲሁም ሲደበደቡና ጥይት ሲተኮስባቸው መመልከታቸውንም ተናግረዋል። ኮሚሽነሩ ትናንት ሰኞ ዕለት ባወጡት መግለጫ የጸጥታ ኃይሎች አላስፈላጊና ያልተመጣጠነ ኃይል ከመጠቀም እንዲቆጠቡ እንዲሁም በዘፈቀደ የታሰሩ ተቃዋሚዎች በሙሉ በአስቸኳይ እንዲለቀቁ አሳስባለሁ ብለዋል። የተባበሩት መንግስታት ድርጅት መረጃ እንደሚያመላክተው ከሆነ ከሞቱት መካከል በጸጥታ ኃይል አባላት የተገደሉ ተቃዋሚዎችና ተሳትፎ ያልነበራቸው ሰዎች ይገኙበታል ተብሏል። ሌሎች ደግሞ ከተቃዋሚዎች ጋር ግንኙነት በሌላቸው ግለሰቦችና ወንበዴዎች በተስፋፋ ጥቃትና ዘረፋ ተገድለዋል የተባለው የማዳጋስካር የውጭ ጉዳይ ሚኒስቴር በበኩሉ በተባበሩት መንግስታት ድርጅት ተቋም የወጣው ቁጥር በአሉባልታ ወይም የተሳሳተ መረጃ ላይ የተመሰረተ ነው በማለት ውድቅ አድርጎታል። አዲሱ መንግስት ከመመስረቱ በፊት ባሉት በመጪዎቹ 3 ቀናት ውስጥም ራሳቸው ለጠቅላይ ሚኒስትርነት የሚያቀርቡ ሰዎች ጥቆማ እንደሚደረግም ፕሬዝዳንት ራጆሊና ተናግረዋል። ፕሬዝዳንቱ አክለውም ከወጣቶች ጋር ለመነጋገር እንደሚፈልጉ ተናግረዋል። ፕሬዝዳንት አንድሬ ራጆሊና በ2009 የቀድሞ ፕሬዝዳንት ማርክ ራቫሎማና ስልጣናቸውን በህዝባዊ አመጽ መልቀቃቸውን ተከትሎ ነበር መንበረ ስልጣኑን የጨበጡት። ራጆሊና ላለፉት 16 ዓመታት በስልጣን በቆዩበት ዘመን አሁን የተፈጠረውን አይነት ህዝባዊ አመጽ ገጥሟቸው እንደማያውቅ ተገልጿል። ውድ ቦርከና ሚዲያ ቤተሰቦች ዜናዎቻችን ተጠናቀቁ።